በደንብ ስሙ። አገልጋዮች በደንብ ስሙ። በየትኛውም ቤተክርስቲያን ያላችሁ በዚህም ያላችሁ እግዚአብሔርን ወደፊት ማገልገል የምትፈልጉም ሰዎች በደንብ ስሙኝ። ጆሮ ያለ ይስማ። በኢየሱስ ስም ግን ይሄ ልጅ ምንድነው እየሆነ ያለው? ማለት ጤነኛ ነው? ምንድነው ነኒነና? እኛም ግራ ገብቶናል። ምን እናውራ? ከባድ እኮ ነው። መንገዳችሁ ያማረ ይሆናል። እየለፋ ባዶ አትሆንም። ልፋት ከንቱ አይሆንም። ዛሬ ማታ መጸለይ እፈልጋለሁ። ለሁላችሁ ይሳካል። መጸለየው እኔ ነኝ። የምሰራው ጌታ ነው። ምጸለየው እኔ ነኝ። የሚሰራው ጌታ ነው። 3 ቁጥር መጽሐፍ ነው። ቶሎ መባረክ ነው። አንተ ገጠምኩ እንዴ? በነገራችን ላይ ሐሰተኛ ነቢያቶች በዚህ ሰዓት እኔና ደጀኔ ቸግሮናል እንትን ላይ ነው ያሉት። ብዙ ነገር እየተሳካ አይደለም። ህዝቡም እየነቃ ነው። ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ ቆመ የሚባለው እውነት ነው ሲል ይጠይቃል። እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አንዳንድ ሰዎች የአጋንንት የቁርጥ ቀን ልጅ እየሆናችሁ ነው። ልጁ አምልጦ መጥቷል። ታዲያ ምን ያናድዳል? ፕሮቴስታንት ክርስቲያን አይደለም ብለን ስለምናምን ክርስቲያን የኛ ብቻና ብቻ መጠሪያ ስም ነው ብዬ አምናለሁ። ስማችን ማን ነው? ኦርቶዶክስ። የኛ ስም ኦርቶዶክስ ነው። ክርስቲያን የኛ ስም አይደለም። ክርስቲያን የኛ ስም አይደለም። ያወጣልን ጠላት ነው። አሁን ማን ያስታርቃል? አንድ ወደዚህ አንድ ሰላም እንዴት ናችሁ? የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ስሙ ይሄንን ጉድ። እንደዚህ በሚያስቆራ ትምህርት የሚያስቆራ ትራዲሽን እና የሚያስቆራ ምን ልበል የአምልኮ ስርዓት ምናምን የለውም እኮ። ፔንቴ እኮ እንደው ዝም ብሎ እግዚአብሔር በኪነ ጥበቡ የደገፈው ህዝብ ነው እንጂ። በነገራችን ላይ በዚህ ነገር አትስማሙ። ምንም አይነት ከራሳቸው የሚጨምሩት ነገር የለም። ጌታ በምሕረቱ ደግፎ የሚያኖር ህዝብ። ሰርተን እንገባለን አባል ስትሆን እንደዚህ ነው። በእውነት ግን እውነትና ወራ እንደዚህ ስላል እውነት ነው። ጴንጤ ምን አለው? ምንም ከኢየሱስ ውጪ እኮ ምንም የሚያስቆራ የሚያሳይ የሰው እንትን የለም። ክብር ለኢየሱስ ይሁን። አዎ ቃሉ የሚናገረውን ነው የሚያወሩት። ምንም ማድረግ አይቻልም። ምንም የለም። ይሄ የሚያስቆራ የሚያስኮፍስ የሰው ተረት አፈታሪክ የለም። ሁሉ በርሱ ለቃ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። አጋንንት እንዲህም ይቃጠላል። ኢየሱስ ያድናል። ስሙንም ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ እንደውም ከዚህ በኋላ በዘፈን ዓለም የለውም በሚል ርዕስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ውሻ ወደ ተፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም፣ ወደ ሙዚቃ ዓለም አልመለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ፣ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የመራቅ ነገር የታየ ነው። እንግዲህ የ632 አንድ ላይ ስለመጣ ነው። ከራሱ ደግሞ አንደበት ከአቤል ሙሉጌታ ተጨማሪ መረጃ የምናገኝ ከሆነ ደግሞ እነግራችኋለን። ልክ የአቤልን እያቀረብን ጂመሳይስ ይላል ከስር። ከባድ ነው። አታጣድፉን ባካችሁ። እንግዲህ ጂመሳይም በራሱ ቲክቶክ ላይቭ ላይ ተመሳሳይ ሐሳብ እሱም አንስቷል። እንግዲህ ሁለቱም ድምጽያን ከራሳቸው አንደበት ደግሞ ለኛ ፕሮግራም ተመልካቾች የሚሉት ነገር ካለ እንጠያይቅላችኋል። ፌስቡክ ላይ ያያየው ነበር፣ ኮሜንት በቲክቶክ ላይም ያያየው ነበር። አቤት 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 አይቻለም። ከባድ እኮ ዓለም እሱ ጋር ካላችሁ እንደ ንጉስ ያያል እስኪ ያጠፋ።
ከእጁ ከወጣችሁ እንዴት አጣጥሎ እንደሚያወራ እንደ ተራ ሰው እኮ አይደለም። በታች ያለ ሰው አርጎ አሁን እንደው ምግብ የበላበትን እንትን ይሄንን አጣጥሎ አመለጠ። ምንም ማድረግ አይቻልም። ወጣ፣ ወደ ኢየሱስ መጣ፣ አለቀ። ምግብ የበላበትን ኑሮን እንትን ያረከበትን ይሄን አጣጥሎ ተራ ነገር አርጎ ማየት ፌስቡክ ላይ ያየው ነበር። የዚህ ዓለም የቁርጥ ቀን ልጆች አሉ። በቃ በዚህ ቦታ ይነሳሉ፣ ብድግ ብድግ ይላሉ። እንደዚህ ሰው ከዳነ በቃ ይመጣሉ። በምንም ነገር ላይ ይናገሩም እኮ አመለጡ እነዚህ ወንድሞች። ገና ብዙዎች ይመጣሉ። አትቃጠሉ፣ እርራ አትበሉ። ሰው እያመለጠ ነው እና አንተ ራስህ ወደ ኢየሱስ እንደ ሰው በጨለማ መሃል ቁጭ ብሎ አስተያየት ለነገሩ አላወቅም አላየም የሆነ ነገር ጋርዶ ይዞ ነው እንጂ ሰው እንዴት ወደ ኢየሱስ ሲመጣ እንደዚህ አይነት ነገር ህይወት ኢየሱስ ነው። ምንም ማድረግ አይቻልም። እያመለጠ ነው ትውልድ። ገና ብዙዎች ይመጣሉ፣ ያልተጠበቁ ይመጣሉ። ምንም ማድረግ አይቻልም። አትቃጠሉ። የምትቃጠሉ ሰዎች በየኮሜንት ሴክሽን በሆነ አትቃጠሉ። እግዚአብሔር ልብ ይስጣችሁ። ወታት አጣጡ። ጌታ ኢየሱስ አስመለጣቸው። በቃ ምንም ማድረግ አይቻልም። ያረ እንትን ቦታ ከነጥበውን እንዴት አጣሉ። አመለጠ ከሲኦል ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ወንድሞቼ በርቱ፣ ወደፊት ከኢየሱስ ጋር ስሙኝንም ኦርቶዶክስ የኔን ካስተካከለች እመለሳለሁ የሚሉ አንዳንድ መንፈሳዊ ህፃናቶች በጣም ነው የሚገርሙ። ነገሩን ከስጋና ከደም ጋር ነው እንዲያያይዛችሁ የምታዩት። እግዚአብሔር ሰውን ለማዳን ጻድቅ ጠፍቶ አንድ አስተዋይ ሁሉ ኃጢአትን ሰርተዋል ተብሎ አዳም ከገነት ሲባረር ድንግል የምትወልደው ልጅን ተስፋ አድርጎ ወጥቶ መስቀል ላይ ተሰቅሎ ያ የተሰቀለውን በደ ክርስቶስን አምኖ ሲድን እያየን በእኔ ያመነ ይድናል እያለ ጌታ እየተናገረ ይሄን የሚቃወም አይደለም የሚል አካል ስጋና ደም ነው ወይ? እንደዛ ነው እንደምታስቡት? ባይሆን የክብር ወንጌል ብርሃን እንዲበራ ሰዎች ክርስቶስን እንዲያውቁ ወደ መታዘዝ ዘወር እንዲሉ ልንጸልይ ነው የሚገባው እንጂ መሄድ የሚፈልግ መሄድ ይችላል። ምን ማለት አያስፈልግም። እኛ ግን ወደሚበልጠው መተናል። እኛ ግን ወደሚደነቀው ብርሃን ተጠርተን ወጥተናል። እኛ ግን ውበቱና ዝናው በልጦብን መተናል ወደ ክርስቶስ። ወዴትም አንሄድም። ሰዎችን እንጠራለን። ኑ ወደሚያድነው፣ ኑ ወደሚሻለው፣ ኑ ወደሚበልጠው፣ በእርሱም ያምን ይድናል። ሰላም። እንሄዳለን ብላችሁ የምታስፈራሩ ሰዎች ስሙ ይሄንን። እውነትም መንፈሳዊ ሕፃናት፣ ኧረ በስመ አብ ቆንጆ መልእክት ሰምታችኋል። ከስጋና ከደም ጋር ምንም ጉዳይ የለም። ስሙኝንም በደንብ ስሙ። አገልጋዮች በደንብ ስሙ። በየትኛውም ቤተክርስቲያን ያላችሁ፣ በዚህም ያላችሁ እግዚአብሔርን ወደፊት ማገልገል የምትፈልጉም ሰዎች በደንብ ስሙኝ። ሽልማቱ ራእዩ ነው። ሽልማቱን ለማግኘት ራሱን ያሰለጥናል። አሜን። ሽልማቱ ራሱ ራእዩ ነው። እኔ አሁን ራእይ ሐሳቤ እግዚአብሔር የሰጠኝ ነገር ተሳክቶ ማየት ለኔ ውጤቴ እሱ ነው። ሽልማቴ ራእይ ነው በሉ እስኪ። ሽልማቴን ለማግኘት በሉ ራሴን አሰለጥናለሁ በሉ። ሃሌሉያ። ራእዩ ጋር ለመድረስ በሚረዳው መንገድ ኦ ማይ ጋድ ራእዩ ጋር ለመድረስ በሚረዳው መንገድ ነው ራሱን የሚያሰለጥነው እንጂ ሰዎች ያም ይሄም እንዲህ እንዲያ ባሉት አይደለም። ወደሚሄድበት ሊደርስበት ኦ ጂሰስ። መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 3 ቁጥር 14 ላይ እናንተ ዝም ብላችሁ ጻፉት። የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል ጳውሎስ። ምን ማለት ነው? በክርስቶስ ኢየሱስ ለሚደረገው የእግዚአብሔርን መጥራት ዋጋ ሽልማቱን ለማግኘት ወደ ሽልማቱ ሮጣለሁ እያለ ራእይ የሌለው ሰው በሉ እስኪ ምንም የሚያየው ነገር ስለሌለው የሚተጋበት ነገር የለም በሉት። የሚያየው ነገር ስለሌለው የሚተጋበት ጉዳይ የለም። የሚያየው ራእይ ያለ ሰው ግን የሚተጋበት ነገር አለው። ሰውነቱን ለዛ በሚመጥን ነው የሚወስድ። ለዚህ ነው ራእይ የሚሰጠው አይምሮ ለታደሰ ሰው ነው። የዘመኑ ነቢያት፣ የዘመኑ አገልጋዮች ያየውን ትወርሳለህ ይሉሃል። ያየውን የምትወርስበትን መንገድ አያስተምሩህም።
ዝም ብሎ ጉም አትጨብጥም። ያየኸውን ለመውረስ ሰውነትህን መጀመሪያ መስጠት አለብህ። በአሁኑ ሰዓት እንኳን ሰውነቱን ጊዜውንም ይሰጣል። እውነቱን እንነጋገር። 6 ሰዓት ቀጥረኸው 12 ሰዓት የሚመጣ አገልጋይ ባለበት ቤተክርስቲያን ለጸሎት በምንሰበሰብ ብለህ ባልከው ጉዳይ የሰበብ መዓት የሚደረድር ህዝብ አለበት። አይምሯችሁ የታደሰ ይሆን። ሰውነታችሁን ሕያው ቅዱስ አድርጋችሁ መስዋዕት አድርጋችሁ ማቅረብ ይሆንላችሁ በጌታ በኢየሱስ ስምና ስልጣን። አይምሯችሁ፣ ልባችሁ፣ ሐሳባችሁ በሙሉ ለእግዚአብሔር ዓላማ እንዲሆን የታደሰ ይሆን። እስኪ አሜን አሜን። አየህ እንደዚህ አምልጦ የመጡ ሰዎች አሉ፣ ለምድራችን በረከት የሆኑ ሰዎች። ጌታ አብዝቶ ባርክ ወንድሜ። ደስ የሚል ቆንጆ መልእክት አይገርምም? ማን ይጠብቃል? ጥበቡ መጥቶ እንዲሰብካል እንደዚህ አይነት መገለጥ ከየት መጥቶ ከየት? በሰው እኮ እንትን አይጠበቅ። ይሄ የለም። በእግዚአብሔር ግን ሲሆን ይሆናል። ክብር ለኢየሱስ ይሁን። ገና ብዙዎች ይመጣሉ። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስሙኝንም በኢየሱስ እንግዲህ ይሄ ልጅ ምንድነው እየሆነ ያለው? ማለት ጤነኛ ምንድነው? ነኒነና ምናምን ዝም ብሎ መድረክ ላይ የሆነ ስትጨፍር ደመነፍስ እንደመራ ትናገራለህ እንዴ? እኮ የእግዚአብሔር መድረክ እኮ ነው። ምንድነው እንዴ? አክቹሊ የሆነ እናንተ አገልጋይ ተናገሩ ምናምን እናንተ እናባናችሁ ምናምን ሲባል አናታችን ላይ ፊት አላችሁ። አክቹሊ አንተ አገልጋይ አይደለም ካዳሚ ነህ። ይክፈሉ እንጂ ታምራት ገለታና ያንጓለለ ብለህ ከድምልኝ ቢልም የምትከድም ሰው ነህ። ደህና እንኳን የቃል ዕውቀት የሌለ ሰው ታስታውሳለህ። ከ2 ዓመት በፊት ጴንጤ ዞን የሚባል ቲክቶክ ቻናል ላይ ኢንተርቪው ስናደርግ የሆነሽ ቀለል ያለሽ እግዚአብሔር ቃል ስንጠይቅ መመለስ አቅቶ እንዳትለቁት ብለን እንደለመንከን ታስታውሳለህ። እስኪ ኮመንት ላይ የተጻፉትን ነገሮች ሲተመልከቱ ጴንጤ ስላላደረከኝ ያመሰግናለሁ የሚባልበት ዘመን ላይ ያለ ነው። ሰው ድሮ እንደ ጴንጤ ሆኑ በሚባልበት ዘመን አሁን ደግሞ በተቃራኒ ይሆናል። ኧረ እባካችሁ ተው፣ ክፉ አታናግሩ፣ ተው፣ የሰው መሰናክል አትሁኑ። አንድ ሰው እኮ በእናንተ ምክንያት ቢጠፋ እኮ በሰማይ ቤት ተጠያቂ ናችሁ። ለምንድን ነው ይሄን የማታስቡት? በነገራችን ላይ እንደዚህ ስናወራ የአገልጋዮች እንትን ናችሁ። በቃ የተቀባ ሰው እንዲሁን የምትሉ ሰዎች እዚህ ውስጥ አሁንም ያላችሁ ሰዎች አሁን ነኒ ምንድነው ነኒ ብለህ እዛው ዘመርክ። እሺ ቲክቶክ ላይ ዩቲዩብ ላይ ነኒ ሰው ከነኒ ምን እንድማለቀቃችሁ ይሄንን ደግፋችሁ የምትቆሙ ሰዎች ዛሬም በምን አይነት መንገድ እየሄዳችሁ እንደሆነ የማታውቁ ሰዎች ሰላም ናችሁ? ይክፈሉ እንጂ ጠንቋይ ቤት። ኧረ ይሄ ጠንቋይ ቤት ይኖራል፣ ይፈርማል፣ ለአመት ይፈርማል። እንደ ኳስ ተጫዋች ለአመት ለ2 ዓመት ይፈርማል። ብር ከተከፈለ ሰው እንዴት ስጋ እየጨመረ አይምሮ እየቀጨጨ ይሄዳል። ትልቅ ሰው አይደል አንተ? ነኒና በመንፈስ ተመርቶ ነው ምን ማለት ነው? በጎን ላይ ቁጭ ብሎ ይተነትናል። በመንፈስ ተመርቶ ነው እንጂ እናንተ ኧረ እንደው የሚመራ አምላክ መርቶ ወደ ሰማይ ያስገባችሁ። ሌላ እኔ እርግማን አልናገርም። ሰው እንዳይመጣ እንቅፋት ብቻ እኮ አይደለም፣ በዱላ የሚያባርር ህዝብ እኮ ነው እየመጣ ያለው። ኧረ ኢየሱስ ያድናል። ኧረ ልብ ግዙ፣ ኧረ አደብ ግዙ፣ ኧረ ቀዝቀዝ በሉ። ከዛሬ 3 ዓመት በፊት ማለት እንደ ቴዲ ሲሆን አይተናል አይደል? አሁን መጣ ደግሞ በነኒ። እናንተ ሰዎች ገና ብዙ ታመጣላችሁ፣ ገና ብዙ ታመጣላችሁ። ስታዩ ትላልቅ ሰዎች ናቸው እንደ ሕፃን። ኧረ ኢየሱስ ያድናል። ኧረ ከዚህ ውስጥ ውጡ። ኧረ መሰናክል አትሁኑ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ላይክ ሼር ማድረጋችሁን እንዳትረሱ። ቀጣይ በሌላ እንገናኛለን። እወዳችኋለሁ። ተባረኩ።